ወጥቻለሁ ያልኩት አንቺ እንዳላጋጭ ስነስርዓት ይኑር። ይሄን እንዳትለኝ እዚህ ጋር ፍቅር ምናምን ብለሽ መጥተሽ አልተረዳኸኝም እንዴ? አለ ትዳር ያለው ሰውን አፍቅር ብሎ ነው እንደሚረዳሽ። ስሜትሽን ከጎዳሁት በጣም ይቅርታ። ሰላም የፍቅር ቤተሰቦች እንዴት አላችሁልኝ? እኔ ደህና ነኝ። እናንተ እንዴት ናችሁ? ተነፋፍቀናል። ያው ጠፋ ብያለሁ። ዛሬ በከባድ ቪዲዮ ነው የመጣሁላችሁ። ዛሬ ፕራንክ ቪዲዮ ነው የምንሰራው ፕራንክ ቪዲዮ ደግሞ አዝናኝም አስደንጋጭም ሊሆን ይችላል። አናቅም፣ ግን አብረን ነው የምናየው። ቀይቲም አለች፣ አክተር ነች፣ እንግዲህ እህቴ ነች እንደምታውቁት። በተለያዩ ቪዲዮዎች ከኔ ጋር አብራ ትሰራለች። ዛሬ ግን ፕራንክ የምናደርገው ሰው ደግሞ ማን እንደሆነ በነግራችሁ ያስገርማችኋል። ድምጻይ ወንዴ ቶኒ ነው። ታዋቂው ድምጻይ ሊስትሮ ጀምሯል። ስራ ተበላሽቶበት ብለን አስተዋውቀነው ነበረ። ሰዎች በደንብ እያገዙት ነበረ። ዛሬ እሱ ነው ፕራንክ የምናደርገው። ሊስትሮ የሚሰራበት ቦታ ላይ እንሄዳለን። ቀይቲ አፍቅሬ ያለው ትለዋለች። ምን ይፈጠራል? ምንድነው የሚፈጠረው የሚለውን አብረን ነው የምናየው። ቀይቲ ማይለኛ አክተር ነች። እንዴት ነው ዛሬ ፕራንክ? በጣም ከባድ ቪዲዮ ነው የሚሆነው። እስቲ ምን ይመስላል ግን? እስኪ አብረን እንይ፣ ሁላችንም አብረን እንይ። ሰብስክራይብ እያደረጋችሁ ቀይቲም ከዚህ በኋላ በራሷ ዩቲዩብ ቻናል ትመጣለች። ሰብስክራይብ አድርጋችሁ የፍቅር ቤተሰቦች 10,000 20,000 30,000 40,000 ስንት ሺህ ነው ፈልጊ? ያው ወደ 100,000 ያስገቡኛል እያለች ነው የፍቅር ቤተሰቦች። ዩቲዩቧን እንከፍትላታለን። የራሷን ውድድ ነው የምናረጋችሁ። ወደ ፕራንኩ እንሄዳለን። ፕራንኩ እንዴት ነው የሚለውን አብረን ነው የምናየው። ሰብስክራይብ እያደረጋችሁ ይመቻችሁ። ተከተሉ። ሰላም ነው። እንዴት ነህ? አለን እንዴት ነህ? ስራ አሪፍ ነው? ሁሉ ሰላም? ይመቻል? እንዴት ይሁንልህ? ይመቻል? ሂዱ። ላንቺ ካልተመቸሽ ችግር የለም። እሺ ለስራ እንዴት ነው? አሪፍ ነው። ኖርማል ክሬም ምናምን ተባለ። ሶሻል ሚዲያ ላይ ያለው በደንብ እንቀሳቀሳለሁ። አሪፍ ነው። አኩቻ ምናምን በደንብ አገዘውኝ። አሁን ሰው ጋር እንደደርሰም አድርገውኛል። ቆንጆ አሪፍ ላይ ነው። አዎ በደንብ አይቻለሁ። ለምን አኩቻም ወንድሜ ነው። ብዙ ነገር አጫውቶኛል ስላንተ፣ ስለ ጥረት ሙዚቃዎችህንም በደንብ እየገባው እያየው ነበርና በጣም ደስ ይላል። ጀግና ወጣት ነው። በጣም አመሰግናለሁ። ቴንክ ዩ በጣም እንዳንተ የሚታተር ወጣት ስናይ ማበረታታት ግዴታ ነው አይደለ? አዎ አይ ልክ ነው። በጣም አመሰግናለሁ። እንዴት ነው ግን ሰው ጋር ያለው አቀባበል? በጣም አሪፍ ነው ማለት የሰውም እንትን በጣም አስደንጋጭ ነው። ለኔ እንደዚህ ያልጠበቅኩኝም እና ያን ያህል ተጽዕኖ ይፈጥራል ብዬ አላሰብኩኝም ነበር። ግን የሰው ምላሽ በጣም እኔ ከጠበቅኩት በላይ ነው እና በጣም ደስ ብሎኛል። የሰው አቀባበል ዘፈኖችህን በጣም እያየው ነበርና ምናምን በቃ በጣም ደስተነጋግጦ ስራዎች ነው ያሉት። እንዴት እስካሁን እንደዚህ ታሪክ ነው። ደስ ይላል። በጣም ደስ ብሎኛል። በጣም ከምልህ በላይ እና ደግሞ አንተ ትኖራለህም ብዬ ነው ወደዚህ የመጣሁት። ቴንክ ዩ። በጣም ብዙ ሰዎች መጥተው እንደውም ከሚከፈለው በላይ እየከፈሉ ነው የሚሄዱት ምናምን። ማበረታታት ግድ ነው እንዴ ወጣት። እንዴት ነው አሁን በዚህ ሰዓት ያንተን ያህል ህይወትን እንደዚህ የሚጋፈጥ የለምና በጣም ደስ ይላል። እኔ በጣም ነው የገረመኝ እውነት ሁሉ ማለት ይሄ እንዴት ነው ለማውራት ሁሉ የሚከብድ ነገር አለ አይደል? እኔ እንደዛ አይነት ሰው በጣም ነው የምወደውና በጣም ደስ ብሎኛል ስላየሁት። አመሰግናለሁ። በጣም እንትን ነው ያው ምናልባት ያልተለመደ ነው መሰለኝ እንደዚህ ትንሽ ጥሩ የሚባል ቦታ ላይ የነበረ ሰው ሲወድቅ ወደቀ ነው እኛ ሀገር እና መነሳት እንዳለ ማሳያም በመሆኔ ደስ ብሎኛል። መነሳት በመቻሌም እግዚአብሔር ይመስገን ነው የምለው። እንዴ ለብዙ ወጣቶች መነቃቂያ እየሆንክ ነውና እንዴት ነው? እድለኛ ነን እንዳንተ አይነት እኔ ብዙም አገላለጽ አልችልም እና ደስ ብሎኛል ስላገኘሁት በጣም እንደዚህ አክብረሽኝ የሆነ እንደዚህ ሞራሌን የሚገነባ ነገር ስለነገርሽኝ በጣም አመሰግናለሁ። እንደዚህ አክብረሽኝ ራሱ የምሰራበት ቦታ ስለመጣሽ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። በጣም ብዙ ሰዎች ከጎኔ ያሉ ዛሬ እኔ እዚህ ጋር ሰው ፊት ልቀርብ በራሴ ኃይል በራሴ ጉልበት አይደለም ነው እና ኩቻም አሉ ልጅ እንደምመጣቂያት ከሆነ ቅመም እንዴ በጣም ነው የምወዳት። በጣም የምወዳት እና ቅመምን በደንብ እያገዙ ነው ሰዎች ጋር እንደደርስ አንዳንዴ እግዚአብሔር በፍሬ ይባርካል እና በደንብ የነ ቅመም ገዛ ስላለ በደንብ
ሰዎች ጋር እንድደርስ ሆኗል። ለሁሉም ነገር እግዚአብሔር ይመስገን። አይ እኔ ደግሞ ማለት በተደጋጋሚ አኩቻን እንጠይቀው ነበረ ስላንተ። በጣም ብዙ ነገር ነው የሚነግረኝ። በጣም ስለ ጥንካሬ፣ ስለ ጉብዝናክ፣ ምን ያህል ጊዜ ስትራግል እንዳረክ፣ በጣም ጀግና ዘፋኝ እንደሆንክ ምናምንና እና ለዛ ነው ላገኝህም የፈለኩት ላገኝህም የመጣሁት። አመሰግናለሁ በጣም። በደንብ ስለ ጥረትህ በደንብ ሰምቻለሁ። ኢንተርቪዎችህን አይቻለሁ። ሶሻል ሚዲያን እከታተላለሁ። አኩቻ ደግሞ በአኩቻ በኩል ስላንተ በጣም ብዙ ኢንፎርሜሽን ደርሶኛልና ብቻ የሆነ ነገር ቢኖረን ደስ ይለኛል። በጣም ሰው ለሰው መድኃኒቱ ሰው ነው ይባል የለ። በየቀኑ ብመጣ ቅር ይልሃል? ሁሉም ሰው ብዙ ሰው እኮ በየቀኑ ይመጣል። ደስ ነው የሚለኝ ሰው ፍለጋ አይደል የሚቆመው እዚህ ጋር። ስለዚህ ትፈቅድልኛለህ? ሁሌ በየቀኑ በቃ ሁሌ እየመጣ በየቀኑ ማየት ፈልጋለሁ። በጣም አመሰግናለሁ። ይቻላል። ይሄ ለሁሉም ሰው መጥቶ ጫማውን እንዲያስተካክል። አይ ከዛም በላይ ጫማ ብቻ ሳይሆን ከዛም በላይ ማለት አሳፈርኩ እንዴ? አይ እንትን ነው በደንብ ኢንፎርሜሽን አለሽ ስለኔ ምናምንና ወይ በደንብ ከምታስበው በላይና የሰማኋቸው ነገሮች ደግሞ በጣም ጥሩ ከመሆናቸው የተነሳ እንዴት ነው ላንተ ፍላጎት እንዲኖረኝ እንደዛ ነገር ነው ያደረገኝና ለዛ ነው መምጣት ነው የፈለኩት። አይ ማለት ያው አልገባኝም። ምንድነው ፍላጎት? አሳፈርኩክ እንዴ? አይ ምንድነው ማለት በቃ እንዴት ነው ስለ ጥረት ስሰማ ስለ ጉብዝናክ ብዙ ሴቶች እንደዛ አይነት ወንድ በጣም ነው የሚወዱትና እኔ ደግሞ እንደምፈልገው አይነት ወንድ ነክ ማለት የምወደውን አይነት ማንነት ነው አንተ ላይ ያየሁት። ጥንካሬ፣ ጉብዝና፣ ተስፋ ለመቁረጥ ዛሬን ሳይሆን ነገን ማየት ነገ አዲስ ቀን ነው ብሎ የሚያስብ ሰው በጣም ትልቅ ሰው ነውና እንዴት ብዬ እንደምናገር አላውቅም። ብቻ ይከብዳል አይደል ለመግለጽ የሆነ ሰው ስትወድ ምናምን እንጃ አላውቅም። እንደዚህ አይነት ስሜት ተሰምቶኝ አያውቅም። ብቻ ለሌላ ሰው ላይክ አሁን ላንተ እንደሚሰማኝ አይነት ስሜት ምናምን ተሰምቶኝ አያውቅም። ምን አለ መሰለሽ እኔ በጣም ብዙ ከፍታ ብዙ ዝቅታ አይቻለሁ። በህይወቴም ብዙ ነገር አሳልፌያለሁ። ከዛ ውጭ ቀደምም እንዳልኩሽ ቅመም ልጅ ናት ማለት ቤተሰብ ምናምን አለኝ ማለት ነውና ምናልባት የምትዩ ነገር እኔ በተረዳሁት መንገድ ከሆነ በጣም ቴንኪው በጣም ስለመልካም ለኔ ስላለሽ መልካም አመለካከት በጣም አመሰግናለሁ። ከዛ ውጭ ግን አይ ነው ቅመም ልጅ እንደሆነች አውቃለሁ። እኔም ነግሬሃለሁ። በጣም ነው የምወዳት። በጣም የልጅ አዋቂ ጎበዝ በጣም ነው የምወዳት እና አልተረዳኸኝ መሰለኝ። እንደዚህ ቀላል ነገር አይደለም እያወራሁት ያለሁት እና ላይክ አሁን እንደዚህ አቅልለክ እንድትመልስልኝ አይነት ነገር አይደለም። ላይክ በጣም ከባድ ነገር ነው እያወራሁት ያለሁት። ምናልባት አልተረዳኸኝ መሰለኝ ወይ ደግሞ አዶን ነው አላውቅም። ቅልል አረክብኝ። እንደነገርኩሽ ነው በህይወት ከፍታ ዝቅታ ውስጥ በጣም ብዙ ነገር አይቻለሁ። እሱ ነገር ደግሞ ብዙ ነገር ቶሎ እንድረዳ ያደርገኛል። እንደማይሽ ደግሞ ትንሽ ልጅ ነሽ አንቺ። የሚታቀመም ልጅ ናት እንዳልኩ አሁን 8 ዓመቷ ነው። ምናልባት ሴት ልጅ አለች። ስለዚህ ምናልባት አይገድብም ላይ ልልሽ የፈለኩት እንዳንቺ በጣም ትንሽ ልጅ ሆነው ነገሮችን እንደ ትልቅ ሰው ይረዳሉ ብዬ አላስብም። በጣም ብዙ መረጋጋት ይፈልጋል። እንደ ወንድም ነው የኔ ማወራሽ እንዴ እኔ ላንተ እኮ በጣም ትልቅ ስሜት አለኝ። አንተን ለማግኘት እንዴት ከራሴ ጋር ተጣልቼ እንዴት እየፈራው እንዴት ሆኜ እንደመጣው ማውቀው እኔ ነኝና እንዴት እንደዚህ ጭራሽ እንደወንድም ባላት አልተረዳሽኝም። እኔ ነገሮችን ለመረዳት በጣም ትንሽ ነገር ማየት ይበቃኛል ልልሽ ነው። ከዛ ደግሞ ምናልባት እንደ ቀደም እንዳልሽኝ ቅመም የምታውቂያት ከሆነ እኔ ትንሽዬ ልጅ አለች እንደ አባት
እንደሚያልኩሽ ማለት ታዲያ ምን ችግር አለው? ቅመምም እኮ ቤተሰብ እንሆናለን። ምን ችግር አለው? እንደው ቅመምና ልጅ አለኝ የቅመም አባት ነኝ ማለት ቅመም እናት ካላት ደግሞ እኔ ሚስት አለኝ ማለት። ስለዚህ አንቺ አሁን ባለሽበት እድሜ ነገሮችን በስሜታዊነት እንጂ ባስተውሎት ነገሮችን የምንወስንበት ነገር አለም። አብዛኛው ሁሉም ነገር ፍቅር ሊሆን አይችልም። ዝም ብሎ ምናልባት ሶሻል ሚዲያ ላይ የምታያቸው ነገሮች ጥሩ ስሜት እንዲሰማሽ አድርጎሽ ግን በጣም አሪፍ ነው። አልተረዳኸኝም። እኔ በጣም ከባድ ነገር ነው እያወራሁ ያለሁት። ምን አይነት ኢቭን አንተ ጋር ለመምጣት ምን ያህል ከራሴ ጋር እንዳወራው ምን ያህል ቀን እንደፈጀው አልገባህም። በቃ በጣም ከባድ ነገር ነው ማለት ይሄ ከልጅነት ጋር አር ካለመብሰል ጋር ምናምን የሚያገናኝ ነገር አይደለም። እና ደግሞ ይሄ ፍቅር በእድሜ ገደብ የሚመጣ ነገር ምናምን አይደለም። ላይክ ይሄ ስሜት ነው። በቃ ነው ብለክ የምታስቀረው ነገር አይደለም። አትምጣም ብለክ ማታስመጣው ነገር አይደለም። ስለዚህ እየተረዳኸኝ አይደለም መሰለኝ አለ። እያልኩሽ ያለሁት ነገሩን ጥፋት አጥፍተሻል አይደለም። እንደዚህ ይሄ ነገር እንደዚህ ነው እያልኩሽ አይደለም። እኔ እንደኔ የፈለኩት ዋናና አንደኛ ነገር ምንድነው እኔም አንቺ የተሰማሽ ስሜት በአንቺ እድሜ ሆኜ ተሰምቶኛል። በአንቺ እድሜ ሆነን የሚሰማን ስሜት በሙሉ ስሜት ናቸው። ያን ስሜት ተከተለን ደግሞ በጣም ዲስአፖይንትድ እያደረከኝ ነው። አልተረዳህም አይደለም? እንደዛ አይደለም ነው እንደዛ እንድትለኝ ሳይሆን በጣም ዲስአፖይንትድ እያደረከኝ ነው። በዛ ላይ ደግሞ እንዴት ነው ይሄ ፍቅር የሆነን ሰው መውደድ ማለት ካልኩሌሽን አይደለም። ይሄ በካልኩሌሽን የሚመጣ ነገር አይደለም። ትንሽ ነኝ ትልቅ ነኝ ኦር ደግሞ ያን ያህል ልጅ አይደለሁም። ላይክ ያን ያህል ይሄንን ስሜት ላለመረዳት ኦር ይሄንን ፊሊንግ ላለማምጣት ልጅ አይደለሁም። ያን ያህል እየተረዳኸኝ አይደል? እኔ ያልኩሽ አንቺ ያለሽበት ስሜት ልክ ነው ልክ አይደለም አይደለም። ግን እኔ ቤተሰብ ያለኝ ሚስት ያለኝ ልጅ ያለኝ ልጅ ነኝ ብዬ ስነግርሽ ምን ችግር አለው ምናምን ስትይኝ አይሽ ይሄንን ስሜታዊነት ነው። እኔ በአንቺ እድሜ ሆኜ ይሄን ስሜት አውቀዋል። ሁሉም ነገር ስሜት ነው። ባንቺ እንደወንድም እሺ አትሊስት ይሄንን ቃላት ተጠቀመው እንዴ። አልተረዳኸኝም እኮ እያልኩ ያለሁት ለዚህ ነው። እኔ እያልኩ ያለሁት ነገር እኔ እያወራሁ ያለሁት ነገርና አንተ እየተጠቀምክ ያለው ቃል ራሱ በጣም ነው የሚጎዳው። እየተረዳኸኝ አይደለም ያልኩት ለዛ ነው። ስለዚህ የእድሜ ልዩነታችንን በዚህ ልክ ነው የምታረግ ከሆነ እንደዚህ እያልኩት ለምን እንደዚህ አይነት ቃል ትጠቀማለህ? ቀላል አይደለም አይደል? ያወራው ያለው አክብረሽኝ ስለመጣሽ እዚህ ጋር መጀመሪያ ስታወሪኝ ስለነበሩ ነገሮች ደግሞ በጣም አመሰግናለሁ። በጠቅላላው ማለት ነው እስካሁን ካወራሁት ስሜት ወጥቼ ሳወራሽ ስህተት ነው። አንተ መውደዴ ነው ስህተት? ለአንተ ስሜት ማምጣቴ ነው ስህተት? ልጅ ያለው ሚስት ያለው ሰው ልጅ ያለኝ ሚስት ያለኝ ሲል እሺ እኔ እንደዚህ ተሰምቶኝ ነበረ። ግን ልጅ ካለ ሚስት ካለ ይሁን ነው እንጂ የሚባለው ምን ችግር አለው አይባልም። ይሁን ብዬ የማቆመው ስሜት ነው። ይሁን ብዬ ኢትስ ኦኬ እሺ ይሁን በቃ እሱ የሆነ የራሱ ነገር አለው ብዬ ማቆም የምችለው ስሜት ነው። በዚህ ልክ ቀላል ነው። ለምንድን ነው ስሜትሽ ለብቻ ነው? አሁን እኔ የምለውን አይደለም እየሰማሽ ያለሽ ስሜትሽን እየተሰጠሽኝ ያለሽ ነው። የኔ እናት አሁንም ቢሆን ትንሽ ልጅ አይደለሁም እንዴ? ትንሽ ልጅ አይደለሁም። ለምን ልትረጂኝ አልፈልግም። አትነክፎ እየተረዳኸኝ አይደል? ይኸውልሽ እኔ አክብረሽ ነው የመጣሽው። እኔ አሁን አሁንም ሙሉ ክብር አለኝ ላንተ እኮ ያ ክብር ካለሽ የኔን ስሜት መረዳት አለብሽ። አንቺ አሁን እያዳመጥሽ ያለሽው ልብሽን አይደለም ስሜትሽን ነው። ያ ደግሞ እኔ ጋር አይደለም ሌላም ሰው ጋር ቢሆን ትንሽ መረጋጋት ይፈልጋል። አንድ ሰው የራሴ ቤተሰብ አለኝ ካለ ያንን ማክበር ይፈልጋል። ገብቶሻል? አንቺ መጥፎ ሰው ነሽ እንደዚህ ነሽ እያልኩኝ ያረግሽው ነገር ያልሽው ነገር ልክ አይደለም። እያዳመጥከኝም አይደለም። ይኸውልሽ አሁን ይሄ ቀላል አይደለም። አሁን እኔ ማውራት ነገር ይሄ የሆነ የወራት ወሬ አይደለም ማውራት። እንዳልኩ አንተን መጥቼ ለማግኘት አንተን ለማውራት ምን ያህል ከራሴ ጋር እንዳወራው ምን ያህል ቀን እንዳሰብኩበት እኔ ነኝ የማውቀው። እና ፈጣሪ ነን የምናውቀው። ስለዚህ ላይክ አሩን ነው እንዴት ብዬ ነው አንዴ አዳምጪ፣ ተረጋጊና አንዴ አዳምጪ። እኔ እዚህ ሚዲያ ላይ ከመጣሁሽ እና ከተቀረጽኩኝ ራሱ 2 ሳምንት ገብቶሻል። በዚህ 2 ሳምንት ውስጥ ልክ አመት 2 አመት አብሮ እንደቆየ ሰው ነው እያወራሽ። ስለዚህ ይሄ በጣም እኔ ልጆችን ማስተዳደርበት ስራ ነው። ስለዚህ ረጅም ሰዓት ወሰደ እና በጣም ይቀርታል ስራ እንድሰራ ተጠይቀኝ። በጣም ለነበረሽ ለኔ ላለሽ መልካም አመለካከት በጣም አመሰግናለሁ። ብትሰሚኝና ብትሰሚኝና ተረጋግተሽ ብታስቢ ደስ ይለኛል። ቀላል ነገር አይደለም እያወራሁት ያለሁት። ለምን ልትረዳኝ አትሞክርም? ትንሽ እንኳን ይኸውልሽ እኔ አክብረሽኝ ስለመጣሽ ስለኔም ስላለሽ መልካም አመለካከት ብዬ ነው እስካሁን ድረስ እያስረዳሁሽ ያለሁት። ስሜትሽን ከጎዳሁት በጣም ይቅርታ። ግን አሁን
ስራ ልስራ ተነሽና አረን ይሄ የምሰራበት ቦታ ነው። ደጋጋሚ እያስረዳሁሽ በጣም ማለት ከአክብሮት ጋር ስራ ልስራበት የምሰራበት ቦታ ስለኔ ስላለሽ አመለካከት በሙሉ በጣም አመሰግናለሁ። በጣም እኔ ይኸውልሽ የቀለድኩ አይደለም ማም ሲሪየስ እንዴ የኔና አንድ ቤተሰብ ያለውን ሰው ማክበር ነው እንዴ በጣም እያከበድክ ነው ምን ሆነክ ነው ለኔ በጣም ትልቅ ነገር ነው እኮ እኔም ለኔ ስሜቴ በጣም ትልቅ ነገር ነው ስሜት ጊዜያዊ ነው የኔም ስሜት ቀላል አይደለም እንዴ ለምን ትረዳኝ አትሞክረው ይኸውልሽ እናት ይሄን ነገር ተበለኝ ቅድም በስራ ስታወራኝ ነበር እንዴ አሁን ደግሞ ጭራሽ ዲስአፖይንትድ እያረከኝ ነው እንዴ ተወደካ አታውቅም ነው የሰማሻቸው ነገሮች አሉ አይደል ስለኔ እነሱ ነገሮች በሙሉ አንቺ ስለኔ ያለሽን አመለካከት እንድትረጂኝ ያደርግሽ እኮ ስለተረዳሁት እኮ ነው ያጀኩ ካልተረዳሁ ቤተሰብ አለኝ አንቺ እኮ እየተረዳኸኝ አይደለም እንዴ ምን ሆነክ ነው የኔ እናት ይኸውልሽ ቤተሰብ ያለው ሰው እንደዚህ ተብሎ ካስረዳሽ በቃ እሺ ብሎ መሄድ ነው እንዴ ለምንድን ነው እሺ ብዬ የምሄደው የኔ ስሜት ቀላል ነው እንዴ ለምንድን ነው የምሄደው በስርዓት አዋራኝ እናቱ ይኸውልሽ የምንሰራበት አይደል ስለዚህ እኔንም ስራዬንም አክብረሽ ሂጂ እኮ ስለማከብርክ ነው የወደድኩ ካልተረዳኸኝም እንዴ እኮ ካከበርሽኝ ሂጂልኝ ምንድነው መረዳት አንተ ስሜት አለኝ እያልኩት ነው እንደዚህ አቅልለህ ላንቺ ምንድነው መረዳት ለምን ያዳምጥከኝ ራሱ እኮ አይደለም አዳምጥኩ እኮ ረጅም ሰዓት እንዴ አዳምጠህ እንዲህ ነው እንደምታወራኝ እሺ ምን ላይ በቃ እኔ ሰራው እንዴት አወራረክም ቢያንስ አስተካክለው ረጅም ሰዓት እኮ አወራሁሽ እኔ ስራ የምሰራበት ሰዓት ነው እንደሚያሳስብክ የኔ ጉዳይ ኖርማል ነው ላንተ ለኔ ሰዓቱ ነው ገንዘብ ነው ስለዚህ እንዴ በጣም ከገንዘብ ፍቅር ይበልጣል እንዴ ስለ ገንዘብ ነው እንደምታወራው እኔ ላንተ ስሜት አለኝ እኮ እያልኩት ነው ለምን አትረዳኝ የኔ ነው በጣም አዳምጥኩ በጣም ተረዳው በጣም ብዙ ነገር ያገዘኝ ወንድም ማለት እያንዳንዱ ነገር ማድረገው ነው ይሄ ከሱ ጋር አይገናኝም እንዴ እኔ አሁን ወንድሜ በጣም ብዙ ስለረዳ ካብራችሁ ምናምን እሱ የራሱ እንትን ነው እኔ ላንተ ስሜት አለኝ እንዴ አለኝ ላንተ ስሜት እኔ ልጅ ፈልጌ አይደለም ያመጣሁት እያልኩት እኔ አንተን መውደድ ኦር ለምን ታውቂያለሽ አውቃታለሁ ብለሽኛል አይደል እንዳዲስ እያወራን ነው ለምን እንደሆነ አላውቅም እኮ ስለዚህ ምንድነው የፈለግሽው እኔ ለምን አትረዳኝ እወዳለሁ እኮ እያልኩት ለምን ሆነክ ነው ትንሽ እንኳን ለመረዳት ሞክር ቀላል ነገር አይደለም እያወራሁት ያለው አንተ እንድትረዳኝ ማልቀስ አለብኝ ነው ላልቀስ እንዲገባክ አንተ ይኸውልሽ ደጋግሜ እየነገርኩሽ ልጅ አለኝ እያልኩሽ ሚስት አለኝ ማለት ለምንድን ነው ደጋግመህ የምታወራኝ ተስማሙኝ ይኸውልሽ ደጋግሜ እየነገርኩሽ ወንድም ላደርግልኝ ነገር ቢሆን እኔ ስለወንድም አያገባኝም ለምንድን ነው አስሬ ወንድምሽ የምትለኝ እወድሃለሁ አልሄድም እናት እንደዚህ ደግሞ እንድታወራኝ አልፈልግም ዝቅ ብዬ ስላፈቀርኩህ ነው ምንድነው የፈለግሽው ደጋግሜ እኮ አስረዳሁሽ አይደል ሂጂልኝ እንዴ እንደዚህ እንድታወራኝ አልፈልግም ሂጂልኝ አልሄድም ሂጂልኝ እንዳትለኝ እንዴ በዚህ ልክ ዲስአፖይንት እንድታረገኝ አልፈልግም ወድጃለሁ ነው ያልኩት ዛሬ እዚህ ጋር ሆኜ ያገኘሽኝ እንጂ ማለት ነው እኔ እዚህ ጋር ሆኜ ወንድዬ ሰላም እሺ ከኩቻን ሰላም እንዴት ሳይት ምን ታረጊ መተሽ ነው ምን እንደሆነ ቻላከኝ ይሄን ሰራበት ነው አንተ ነው ወደ ሰው የሚያቀርበውና ምንድነው የተሽካችካችሁ ምን ተፈጠረ ሂሳብ ነው ኧረ የምን ሂሳብ ነው ስለሱ ደጋግሜ ጠይቄያለሁ አይደል ብዙ ነገር ካንተ ጋር አውርተናልና ሊያዳምጠኝ ያጓራኝም ፍቃደኛ አይደለም ማለት በምን ጉዳይ ላይ ነው ሊያዳምጠኝ ምናምን ማለት በምን ጉዳይ ነው ሊያዳምጥ ፍቃደኛ ያለው ነው ወንድዬ ምንድነው የተፈጠረው ላንተ ስሜት አለኝ አልኩት ነው ላንተ ስሜት አለኝ ማለት ምን ማለት ነው በቃ ሁሉንም ነገር አይቻለሁ ኢንተርቪውን አንተንም ደጋግሜ ጠይቄያለሁ ስለ ጥረቱ ምናምን ስትነግረኝ በቃ ሳላስበው ስሜት ኖረኝ ስለዚህ መጥቼ ስነግረው ደግሞ ጭራሽ ሊረዳኝም ሊያዳምጠኝም አሮን ነው እኔ እንደዚህ ዲስአፖይንት ተደርጌ አላውቅም አንቺ አንደኛ ልጅ ነሽ አይደለ እንዴት ታው እንዴ ምንድነው አንቺ ጻል ልጅ ነሽ እሱ ደግሞ የራሱ ላይፍ አለው አይደለ ሲጀመር ቢያንስ እንደዚህ ነው ፍቅርም ምንም ቢሆን መጀመሪያ ላይ ማማከር አለብሽ እንደሆነች ታውቃለች አውቃለሁ እኮ ታውቃለች እኮ ያወቅሽ ታሪኩን ያለበት ሁኔታ ያወቅሽ እኔ ጻል ልጅ አይደለም እንዴ እሱ ጻል ልጅ ነሽ ለአንተ እኔ ጻል ልጅ አይደለም እንዴ ሰው ለመውደድ በኪድሜ ላይ ነኝ ለምንድነው አንተም እንደዚህ የምትለኝ እንደሱ አትሊስት አንተ ወንድሜ ነህ ልትረዳኝ ይገባል አይደለም የምትወጂውንም ሰው ወንድምሽ ይረዳሽ ባለ ትዳር ያለው ሰውን አፍቅር ብሎ ነው እንደሚረዳሽ ሊያችን እንዴት ነው ያሰው ለማንኛውም ሶሪ በቃ እሺ ብቻሽን ላናግርሽ እኔ አልሄድም እዚህ አዋራኝ ብቻሽን ላናግርሽ ነኝ አልፈልግም አታዋራኝ እዚህ አዋራኝ እንዴ ምን ሆነሽ ነው አንቺ
ያለበት ሁኔታ እያወቅሽ እዚህ ጋር ፍቅር ምናምን ብለሽ መጥተሽ ስራ ቦታው ላይ መጥተሽ እንደዛ ማድረግ የለብሽ። ቢሆን እንኳን ቀጥረሽ ሌላ ቦታ መውራት ወንድዬ፣ ለተፈጠረው ነገር በጣም ይቅርታ። ሌላ አውራት እሷ ነይ ብቻ ስለናት አንቺ ምን ሆነሽ ነው ድረስ የምትይው? አንቺ እንዳላጋጭ ስነ ስርዓት ይኑር። ፍቅር ምናምን ትላለች እንዴ? ዞር በይ እንደ እንዴት እና ላውራሽ ብቻ አንቺ እንዴት ሆናለች? ሳሩን ቀይቲ ሳሩን ኧረ በእናትህ እንዴ ምንድን ነው ከመጣች እዚህ ስትጨቃጨቁ? በእናትህ ኧረ ረጅም ሰዓት ስትጨቃጨቅ ነበረ። በእናትህ ሳሩን ሐኪም ቤት እንውሰዳት ወይ? ቀይቲ ሐኪም ቤት እንውሰዳት። ቀይቲ ሳሪ ቀይቲ ኧረ ሐኪም ቤት እንውሰዳት ወይ? ቀይቲ በቃ እሺ፣ በእናትህ አንሳት። ቀይቲ ምንድን ነው ወይ እንውሰዳት በእናትህ በቃ ሆስፒታል አንሳት። ቀይቲ ያበደ ፍራንክ ነው ያደረግን። ፍራንክ ነው አትደንግጥ ብራዘር፣ ፍራንክ ነው ብራዘር፣ ፍራንክ ነው ብራዘር። እሺ አይደለም አኩቻ በግሬ ወንድዬ ሶሪ በጣም እውነት ብራዘር ሶሪ በጣም አይደለም ልክ አይደለም። ቤት እንግዲህ ወንድዬ ሶሪያ ፍራንክ ቪዲዮ እንግዲህ እንደዚህ ነው። ሳሪ ተበሰበሰ አንቺ ቤተሰብ እኔ ታውቃለህ በጣም ሪስፔክት አለኝ ላንተና በጣም ነው የደነገጥኩት። ይኸውልህ ሰውነቴ ነው ራሱ ይቅርታ ወንድዬ ብራዘር። ያው የኛ ስራ እንደዚህ ያደርጋ አንዳንዴ። ቤተሰብ እንግዲህ እንዳያችሁት የፍቅር ቤተሰቦች ዛሬ ያበደ ፍራንክ ታዋቂው ድምጻዊ ወንዴ ቶኒ ሊስትሮ የሚሰራውን ፍራንክ አድርገናል። በጣም ነው የደነገጠው። ቀይቲም የሚገርም አክቲንግ ነበረ የተጫወተችው። እንዴት ነበረ ወንድዬ? አይ በጣም ማለት እኔ በጣም ነው የምደነግጠው ለእናንተና አንደኛ እሷ ስታወራ በጣም ላስረዳት ሞከርኩኝ ምናምን። ያው ልጅነትም አለ እኔ ትልቅ ልጅ ነኝ ከሷና እና ልጅ እንደሆነችም ነው የማውቀው። የምታወራው ነገር በጣም የሚያስደነግጥ ነው። ግን በተቻለ መጠን ራሴን ተቆጣጥሬ ዝም ብሎ ስሜት ኖርማል ስሜት እንደሆነ ምናምን ላስረዳት ነው ሞክረው። በጣም አግሬሲቭ እየሆነች ነው የመጣችው። ጭራሽ አንተ ስትመጣ ደነገጥኩኝ። ማለት ሆን ብዬ እኔ ጠርቻት እንዳይመስል ደግሞ በጣም ተጨንቄ ነበር። አብሽር ብሮ የፕራንክ ቪዲዮ ነው ፋሚሊ። ወንዴን በሚገባ መልኩ ፕራንክ አድርገነዋል። እንግዲህ የራሱን ዩቲዩብ ቻናልም ከፍቷል። በአዳዲስ አስተማሪና አዝናኝ ቪዲዮዎች እየመጣ ነው ያለው። ወንዴ ቶኒ ዩቲዩብ ቻናል ወንዴ ቶኒ ብላችሁ ሰርች ካረጋችሁ ዩቲዩብ ቻናሉ ይመጣል። 10,000 እየገባ ነው ያለው። 20,000 30,000 100,000 ያስገቡት። ድምጻዬ ወንዴ ቶኒ ወይም ወንዴ ቶኒ ብላችሁ ሰርች ካረጋችሁ ዩቲዩብ ላይ ይመጣላችኋል። ሰብስክራይብ አድርጉለት። ያበደ ፍራንክ ነበረ። ቀይቲ ትቻያለሽ። ወንዴም እንግዲህ አሪፍ ነበር። ፍራንክ ተደርጓል። ይመቻችሁ ቤተሰብ። በሌላ ቪዲዮ እንገናኛለን። ይመቻችሁ።